በጣም 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 ደስ የሚል ዜና ውይ! እውነት መቼም የትም አትሄድም እናንተ። በቃ በእውነት ቦታ ቆማችሁ ጠብቁት። ምንም ነገር ቢፈጠር ምንም ነገር ቢጎል እውነታዋን አትለቅም። የምር ነው የምላችሁ። በቃ ሩትዬን እነ ቢኒ ዛሬ ጠየቁ። አብርሽ ጋር መኖር ትፈልጊያለሽ? ወይኔ እኔ እንጃ። የወለደ አንጀት እኮ እንዴ ነው። ሁላችን እንደምናውቀው መጽሐፍ ቅዱስ ጋር ራሱ ስንል ምንድን ነው አብሮ ሁለቱ ወልደው ነበሩ። ወልዶ አንዷ እላዩ ተኝታ ምን አደረገች? ገደለችው። ከዛችሁ ደግሞ ንጹዋን ከብብቷ አውጥታ የኔ ልጅ ነው ብላ አቅፋ አስቀመጠችው። እቺ ስትነሳ ልጇ በብብቷ የለም። ልጇ ስታይ ያቺ የገደለችው ዘግባ ነው ያለው። ንጉስ ጋር ቀረቡ። ከቀረቡ በኋላ በጣም ብዙ ወደ አውራት ደረሰ። ልጄ ነው አለች። ልታምነው አልቻለችም። የገደለችው ልጄ ነው አለች። ልታምነው አልቻለችም። ከዛ በቃ እኔ ከሁለታቸው እኔ ስለምታውቁ ነው ያው መጽሐፍ ቅዱስን እዚህ ስፍራ ላይ ለእናንተ ልሰብካችሁ አይደለም፣ እንድትኖሩበት ነው። ሰምታችሁ እንድትኖሩበት ነው። ምን ያደረገችው? በቃ ንጉሱ ግራ ሲገባው ቆረጣለው ልጁን ሁለት ተካፈሏል። የልጁ እናት አይቆረጥብኝ ባይሆን ለራሱ አይሰጥ ልጄ የት የሚደግ አለችው። አይታችኋል። ሩታ የምታፈቅረውን ትዳር ሁሌ ትፈልገዋለች። አብርሽም ትላንት ስናየው በጣም እንደምፈልገውና አራቅ ብዬ ከመኪና ይወጣ ብዬ ምን እንደሚያስለቅሰኝ አላቅም፣ አለቅሳለሁ አለ። ገብቷችኋል? ኦደንስ እባካችሁ ነግ ላይ እኔ ምን ይደርሳል እያላችሁ ተናገሩ። ይህ ልጅ ተሳስቷል። እችም ልጅ ተሳስታለች። አልተሳሳተችም አይደለም። ሩታም ልትሳሳት ትችላለች። አሁንም ከ190% ትዳር ውስጥ ይሄ እየተፈጠረ ነው። ለምንድን ነው? እምነት ማጣት፣ ይቅርታ አለማድረግ፣ እኔ አልሸነፍ ባይነት ወደ ብልግና እየመራ ባይ የሚያስብል ነገሮች እየተፈጠሩ ግን እነዚህ ሰዎች ወደፊት እንዳይኖሩ እየከለከላቸው ነው። ግን ከዚህ የበለጠ ፍቅር የለም። ትዳር አንዴ ከገባችሁ የምትላቀቁበት መንገድ አይደለም። ቃል ማስጠበቅ ልባችሁ ላይ የምታስቀምጡት ነው። ትዳር ልባችሁ ላይ የምታስቀምጡት ነው። ሌላ ጎን ላይ ያለውን ፍቅር ደግሞ ጥርሳችሁ ላይ የምታስቀምጡት ነው። ትዳር ልባችሁ ላይ የሚኖር ቁልፍና ማስት የሆነ ቀለበት ነው። ቀለበት ስታደርጉ እጃችሁ ላይ ብቻ አይደለም ልባችሁም ላይ አድርጉት። ተቃራኒ ነገር አትስሩ። ተቃራኒ ነገር ፈጽሞ አትስሩ። አሁን ሩታ ትግሏ ምንድን ነው? ብዙ ነገር መጥቶባታል። ብዙ ወርቅ፣ ብዙ ቤት ተሰጥቶላታል። አልደነቃትም። ያኔ ምስኪኑ ከኔ ጋር መከራ ይበለው፣ ያኔ ኮንጎ ሳያደርግ ከኔ ጋር አብሮ ይበለው ሰው ልጅ አለው እኮ ለሱ። እኔ በጣም እንባ ነው የሚተናነቀኝ። ጌታን ነው የምላችሁ፣ እንባ ይተናነቀኛል። ስለዚህ ትዳር እንደፈርስ አይዞ በርታ የምትሉ ሰዎች ይሄ ብር አያጠግበንም። መጨረሻው ውርደት ነው፣ ሞት ነው። ግን የተሰናከሉትን ሰዎች የምትመልሱ ሰዎች ሁኑ። በይቅርታዋ ብዙ እድል እየፈጠረች ነው እቺ ልጅ። ባይቀበላት እንኳ ብዙ እድል ማን ነው ጣውንቷን ውሽምቷን ሄዶ እግሯ ጋር ሆኖ ይቅርታ የምል? የዚችን አይምሮ አወቃችሁ ወይ? መልክ ላይ አይደለም እኔ ውበት ላይ አይደለም እኔ አይምሯ ማይንዷ የተቀባ ልጅ ናት። በእውነት ሩታ ትልቅ ሰው ናት። በቃ እንደዚህ ተሳድባ ይቅርታ። ይሄ ሁላችሁ ልብ ይቀመጥ። በአንድ ሰው ልብ አይደለም። አብሮሽ እንደ አንዴና መጨረሻ ይቅርታ ጠይቂ። ቤተሰብ አንድ ይሁን። ሁሉ ሰው ጋር ታርቀሻል። አሁን አብረሽ ዋናው ነው የቀራት። ሁሉም ሰው የሚሰበስብ ዋና ቀርቷታል። ለአንዴና ለመጨረሻ አብሮሽ ህይወት ይሻልሃል። ሊነዳ ይችላል። ይሄ ጣጥፊ ጎዳና ሊወስድ ይችላል። ተመለስና ወደ ትዳር ይግባ። ይቅርታ ተቀበላት።
ሩትዬ ታፈቅራለች። ከማፍቀር ይልቅ ደግሞ ጉልበቴ ላይ ልጅ አለ፣ ማይጸኗ ላይ የተፈጠረ ልጅ አለ። ወደዚህ ተካፈል፣ ወደዚህ ሂድ የማይስብል ምንም ብትቆሽሽ፣ ምንም ብታስቸግር፣ ምንም ደግሞ ስድብ ቢወርድብህ ቻለው። ትዳር ማለት ወንድ ማለት የቤት ራስ ነው። ሚስት ማለት እልፍኝ ናት፣ ክብ ናት። በቃ ከእሷ ውስጥ የሚወጣው ነገር ብዙ ሊሆን ይችላል፣ ግን አንተ ቻለው። ትዕግስት ኑሪ። ትዳርህን መልሰህ ስራ። መሰራት የሚከለክል ነገር የለም። ይህ ምክርም ነው ህይወትም ነው እየነገርኳችሁ ለሌሎችም እንዲሆንላችሁ። ትዳርን የሚያፈርስ ክፉ ጠንቅ በእውነት ከምድራችን ንጥፋ። ሰላም ሰላም ቤተሰብ፣ እንደምን አደራችሁ? እንደምን ቆያችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እንኳን አደረሳችሁ። ሌሎችን ደግሞ ለአረፋ በዓል ምስኪ ሙስሊም እህቶችን፣ ወንድሞችን፣ አባቶችን እንኳን አደረሳችሁ። ሀገራችንን ሰላም ያድርግ። ያላችሁበት ስፍራ ፍቅርና ሰላም ይስፈን። እግዚአብሔር ፍቅርን ያብዛልን። ምድሪቱ ፍቅር ትሁን። እውነት ፍቅር ያድርግልን። ትህትና ይብዛልን። ይቅርታ ይብዛልን። በቃ ከዛ በኋላ በእውነት ከእግዚአብሔር ጋር እንኖራለን። መቼ እንደሚመጣ አናቅም፣ መቼ እንደምንሄድ አናቅም። ስለዚህ መዶቃቀሮ ይቅርና ይቅርታ በምድሪቱ ላይ ይውረድ። ድሮ እንደሚሆኑ ፈሽ ብትን ብሎ አብርሽም ሩትዬም እንዲመጡ እንፈልጋለን የምትሉ ይህንን ቪዲዮ ላይክ አድርጉ። እንደዚህ ያለ ትዳር ምስቅልቅል ውስጥ ያላችሁ በይቅርታ ወደ ቤታችሁ ተመለሱ። ሌላ ነገር ምንም አይጠቅምም። ሰውን ሁሉንም የፈጠረው አንድ አምላክ ነው። ፍቅር የናንተ ነው፣ የቤታችሁ ነው እላችኋለሁ። ወዳችኋለሁ። ያላችሁበት ሰላም ብዝት ስትርፍርፍርፍ ይበል። እንደዚህ ደግሞ ላይክ እያደረጋችሁ ከኔ ጋር ያላችሁ የኔን ቆች የኔ ቅመሞች መዳም ቅመሞቼ የስደት ምድር ዋዶቼ በጣም ወዳችኋለሁ። በምድር ላይ ሁላችሁም ሰላሙን ወደ ኤርትራን ኢትዮጵያን እግዚአብሔር ሰላም ያደርጋት፣ ዓለምን ሰላም ያደርግ።